እናጠናው እግዚአብሔር ቢፈቅድ ዛሬ እንጨርሰዋለን ብዬ አስባለሁ። ነገሮች ናቸው የቀሩን እዛ ላይ ባለፈው ሳምንት ምዕራፍ 3ን የተወሰነ ሀሳቦች አጥተናል። ባለፈው 2 ሳምንት ይመስለኛል ያጠናነው ላለፉት 2 ሳምንታት። ባለፈው ሳምንት ግን ፓርቲኩላርሊ ያጠናነው ሐዋርያው ጴጥሮስ ንግግር በመነሳት የፈውስ ምንጭ ምንድነው፣ በዛ ኮንቴክስት ምንድነው የፈውስ ምንጩ ብለን ተነጋግረን ነበር። ዋናው ነገር የፈውስ እግዚአብሔር ከልጁ ጋር የነበረው ኢንተራክሽን ነው ብለን ኢየሱስ ክርስቶስ መክበሩ ነው፣ ኢየሱስ ክርስቶስ ሕያው መሆኑ ነው። ይሄን ዋናው ነገር ግን ሶስተኛ ሐሳብ ደግሞ በእምነት ይሄንን ኤክሰርሳይዝ ማድረግ፣ በእምነት ይሄንን ስጋ ማልበስ ነው። ይሄ ነው የፈውስ ሶርሱ እና ዋናው ፈውስ ግራንትድ የሆነ ነው በኢየሱስ ክርስቶስ በኩል ነው። በቃ እሱ በአባቱ ፊት ባሳየው ነገር፣ በሱ መገረፍ፣ በሱ መቁሰል እዛ ጋር ያለቀ ስራ ነው እና የሱን ምን ያህል መክበሩን ማሳያ ነው፣ ሕያውነቱን ማሳያ ነው። እግዚአብሔር ኢየሱስ ክርስቶስ ስቲል ሕያው እንደሆነ ማሳያ ነው። ያንን ስጋ የሚያለብሰው ደግሞ እምነት ነው፣ በእኛ በኩል የሚሆነው እምነት ብለን በሱ በኩል የሆነው እምነት ፍጹም ጤንነት ሰጠው የሚለውን ሐሳብ አንስተን ይህንን ተናግረን ነበር። ከዛ እምነት የሰውየው እምነት ነው ወይ አይደለም ወይ የሚለውን ተነጋግረን ሞሮፍ የሐዋርያቱን እምነት ሳይሆን አይቀርም ይሄ ሐሳብ የሚገልጽልን፣ ግን እሱም እሺ ማለቱ፣ ኦኬ ማለቱ፣ ተነስ ሲሉት መነሳቱ ኦቢደንሱን ያሳየናል። እዚህ ውስጥም ትንሽ የመታዘዝ ነገር እናያለን ብለን ይህንን ሐሳብ አንስተን ተነጋግረን ነበረ። ከዛ በኋላ የጴጥሮስን ስብከት ስትራክቸሩን አይተነው ነበር። እንዲሁ በስትራክቸር ደረጃ ምንድነው ያለው ብለን ነበር። የመጀመሪያው ነገር ዳይቨርሽን ነው፣ ከነሱ ላይ አቴንሽናቸውን ማንሳት ነው። ሰዎች አይናቸው እኛ ላይ እየሆነ ኢየሱስ ክርስቶስን ሊያዩት አይችሉም፣ ሊሰሙት አይችሉም። የመጀመሪያው ነገር አስማች አስዊካን ፑሽ ማድረግ ነው፣ ከኛ ላይ አይናቸውን ማንሳት ነው። ፈውስ አይን ይሰበስባል ብለን ከዛ ሳምንት በፊት ተነጋግረን ነበርና ያንን ፑሽ ማድረግ ነው የመጀመሪያው ሐሳብ። ከዛ ኮመን ግራውንድ መፍጠር ነው እና እናንተ የአብርሃም የይስሐቅ ያዕቆብ አምላካችሁ እያለንም የአምላካችን የአብርሃም የይስሐቅ አምላክ የጋራ አምላክ እንዳላቸው፣ የጋራ ሰዎች እንደሆኑ፣ አንድ አይነት እንደሆኑ ኮመን ግራውንድ ሲፈጥርላቸው እንመለከታለን። ከዛ በኋላ ትልቁ ኢሹ የሚያለያየው ኢሹ የኢየሱስ ክርስቶስ ነገር እንደሆነ፣ ኢየሱስ በአባቱ ፊት ያለው ነገርና በእኛ በነዛ ሰዎች ፊት የተሰጠው ግምት እነዚህ እንደሆኑ ማሳየት። ከዛ ኦልተርኔቲቭ ኢየሱስን መተው ማለት የህይወት ራስን መግደል እና በርባንን በላያችን ላይ መልቀቅ ነው፣ ነፍሰ ገዳዩን በላያችን ላይ መልቀቅ ነው የሚለውን ኦልተርኔቲቭን ካሳያቸው በኋላ ከዛ በኋላ በእግዚአብሔር ቃል ግራውንድ ያደርገዋል ስብከቱን። ከዛ በኋላ መጥቶ ሆፕ ይሰጣቸዋል። ሆፑ ዛሬ ሞር ሆፑን ደግሞ እንነጋገርበታለን፣ ግን ንስሐና የኃጢአት ስርየት የሚለውን ሆፕ ሰጥቷቸው እና መባረክ የሚባል ነገር ደግሞ እንደሚቀጥል ይነግራቸዋል። እና እነዚህን ሐሳቦች ነበር ይህንን የጴጥሮስን ስትራክቸር የስብከቱን ስትራክቸር በዚህ አይነት ሁኔታ አይተነው እኛም ከሱ ላይ የምንማረውን ነገር ተነጋግረን ነበር። ዛሬ ከዛ የሚቀጥል ነገር ነው የምንነጋገረው። መጀመሪያ ግን ክፍሉን እንዳለ እናንብበው። የሐዋርያት ሥራ ምዕራፍ 3 የሐዋርያት ሥራ ምዕራፍ 3 11 ጀምሮ ያለውን ክፍል ነው የምናጠነው። ሐዋርያት ሥራ ምዕራፍ 3 ከ11 ጀምሮ እስከ
26 ያለውን ክፍል የምናጠናው ከ11 ጀምሮ እስከ 16 ያለውን ክፍል አዜብ አንብቢልን። ከ17 እስከ 26 ያለውን ደግሞ ማርቲ ያለች እንዴ? ዛሬ ማርቲ ያለሽ? አዎ ብሩክ ያለው ዛሬ የምናጠናው ክፍል ይሄ ነው እና አጥርተነዋል ባለፈው ሳምንትም። አሁን ጥቂት ሀሳቦችን ከጴጥሮስ ስብከቶች አውጥተን ትንሽ ጠጋ ብለን እንድንመለከታቸው ስለፈለኩ ነው ዛሬ እንደገና እዚህ ክፍል ውስጥ እንድንቆይ የፈለኩት። የመጀመሪያው ነገር ተስፋ ሲሰጣቸው እናያለን። ጭልም ያደረገውና እንደገና ተስፋ ይሰጣቸዋል እና ይሄ ተስፋ ምንድን ነው? እስቲ የሰጣቸው ተስፋ ምንድን ነው? ንስሐ ቢገቡ ምንድን ነው የሚያገኙት? እዚህ ተስፋ ላይ ትንሽ እንነጋገር። ያለው ተስፋ ምንድን ነው? አመሰግናለን። እግዚአብሔር ይባርካችሁ። ሁላችሁም እንዳላችሁት ነው። እንዲሁ እናንተ የተናገራችሁትን ለመሰብሰብ ያክል ነው አሁን የምናገረው። በጣም የሚገርም ነገር ነው የሚነግራቸው። በእውነቱ በጣም ይገርማል። የመጀመሪያው ሀሳብ ይሄ ነገር የተነሳው ከምድራዊ ነገር ነው። ከፈውስ ነው የተነሳው። ከፈውስ ተነሳና የመጀመሪያ ያደረገው ነገር አይናቸውን ከሰዎች ላይ ከራሳቸው ከጴጥሮስ ላይ ዞር አረገ። ሁለተኛ ያደረገው ነገር ደግሞ አይናቸውን ከምድራዊ ነገር ዞር ያደርጋል። ተስፋው በፍጹም ምድራዊ አይደለም። ይሄ ነው በቃ ትባረካለህ፣ እንደዚህ ትሆናለህ፣ ሀብታም ትሆናለህ፣ እንደዚህ ትሆናለህ። እንደዚህ አይነት ተስፋ የለውም። ተስፋው ዘላለማዊ ነው። ተስፋው ሰማያዊ ነው። ተስፋው መንፈሳዊ ነው። ሰዎች ወደዚህ ነው መምጣት ያለባቸው። ስለዚህ ከፈውሱ ወደ እግዚአብሔር በዛ ውስጥ ወደ አዘጋጀው ዓላማ ሲገባቸው እንመለከታለን እና ይሄ ንስሐ መግባት የሚባለው ነገር በጣም በጣም ጥልቅ ሪዋርድ ጥልቅ ሽልማት ያለው ነገር ነው። የመጀመሪያው ቀጥታ ምን አላቸው? ኃጢአታችሁ ይደመሰሳል አላቸው። ኢሬስ በቃ እግዚአብሔር ሁለተኛ ላይ አስበው ከባድ ኃጢአት ነው ግን ይደመሰሳል። ግን ይሄ የኃጢአት መደምሰስ ምን ማለት ነው? አንደኛ ከዘመን አንጻር ያሳያቸዋል። በሚኖሩበት ዘመንና በዘላለማቸውና በሚኖሩበት ዘመን የሚኖሩበት ዘመን የሪፍሬሽመንት ዘመን ይባላል። ሃሌሉያ! የሪፍሬሽመንት ዘመን ምንድን ነው እያልኩኝ ሳስብ ነበር። ይሄ ሪፍሬሽመንት ዘመን ዋት ኢዝ ዚስ? ምንድን ነው ይሄ ሪፍሬሽመንት ዘመን? ከክርስቶስ ጋር የምንኖረው ህይወት የሪፍሬሽመንት ዘመን ነው የሚባለው። መጽናናት ይለዋል እንግሊዝኛው፣ ሪፍሬሽመንት ነው የሚባለው። ሰው እንዴት ነው ሪፍሬሽ የሚያደርገው? ትናንትም ነቢይ ሰለሞን ሲያስተምረን ነበር። መዝሙር 23 ላይ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ ይመራኛል እና ነፍሴን መለሳት የሚለው ነው። ነፍሴን ሪፍሬሽ ያረካት ነው የሚለው እንግሊዝኛው። እና ይሄ ነው በቃ የታወሰኝ እኔ። ሪፍሬሽ የሚያደርገን ነገር ምሪቱ ነው፣ እግዚአብሔር እረኛ መሆኑና ሁል ጊዜ በዘመናችን በለመለመ መስክ በዕረፍቱ ውኃ ዘንድ ማረፋችን ነው። ሪፍሬሽ የሚያደርገው ሰው በዛ ነው። ውሃውን ይጠጣና ከመስኩ ይበላና ሪፍሬሽ ያደርጋል። ሶ የእግዚአብሔር እረኝነት ነው የመጀመሪያው ነገር። throughout our life የእግዚአብሔር እረኝነት ነው። ይህንን ጴጥሮስም ላይ ይነግረናል። ሐዋርያው ጴጥሮስ ሲናገር እንደዛ ነው የሚለው። በምዕራፍ 2 ላይ ምን ይላል? ይሄ ኑሮ ሽፍት ሲነግረን ምን ይላል? ለኃጢአት ሞተን ለጽድቅ እንድንኖር እሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ይልና እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይለናል። የእግዚአብሔር እረኝነት፣ እግዚአብሔር ሪስፖንሲቢሊቲ አስዩም ያደርጋል። ሪስፖንሲቢሊቲ I will take care of you I will take care of you ይላል። ፊልጵስዩስን ስንማር
አጠና ተምረነዋል። he cares for me የሚለውን ሐሳብ እና I will take care of you ማለቱ እሱ ሊደር መሆኑ ትቅበዘበዙ ነበር። የበፊቱ ዘመን የመቀበዝበዝ ዘመን ነበር። የአሁኑ ዘመን የእረፍት ዘመን ነው። ምክንያቱም ወደ ነፍሳችሁ እረኛ ተመልሳችኋል። ይሄ ነው ዘመናችንን የሚቀይረው። ይሄንን ነው የሚነግራቸው ያለው። ሪፍሬሽ ያደረጉ መኖር ነው፣ ከክርስቶስ ጋር መኖር። ይሄ በዚህ ዘመናችን ነው። በሚቀጥለው ዘመናችን ደግሞ ሪስቶሬሽን የሚባል ነገር አለ። እግዚአብሔር ያሰበው ሪስቶሬሽን ውስጥ አለንበት። ይልክላችኋል ነው የሚለው። ይልክላችኋል ነው የሚለው። ዕብራውያን ላይ እንደዛ ነው የሚለው። ዕብራውያን አይ ቲንክ ምዕራፍ 9 ይመስለኛል። ምዕራፍ 9 ላይ እንደዛ ነው የሚለን። ላንብበው እሱን ክፍል። ምዕራፍ 9 ነው። ክርስቶስ ደግሞ የብዙዎቹን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ሰከንድ ካሚንጉን ነው የሚናገረው። እና ዘላለማችን በቃ ጋራንትድ ነው። ዘላለማችን ኢየሱስ ክርስቶስ ለፍርድ ይመጣል። ያን ጊዜ he comes for us not against us. this is wonderful. against us አይደለም የሚመጣው፣ he comes for us. ሪስቶሬሽኑ ውስጥ አለንበት። የኛ መዳን የሪስቶሬሽኑ አካል ነው። የኛ ከጌታ ጋር መገናኘት ንስሐ መግባታችን የሪስቶሬሽኑ አካል ነው። ዘላለም የታሰበ ነገር ውስጥ ነው ያለ ነው። ዘላለም የታሰበ ነገር ውስጥ ነው ያለ ነው እና ኢየሱስ ሲመጣ ለኛ ነው ይታይላቸዋል። አገንሳስ አይደለም የሚመጣብን። ከዛ በኋላ ቅድም መሲም አንስተዋለች። ምን ይላቸዋል? እሱን የማትሰማው ነፍስ ትጠፋለች። ከመጥፋት መዳን ነው። ሲሪየስ ነገር ነው። it's very serious። እና ከጥፋት መዳናችንን ያሳየናል። በሶስተኛው ነገር ደግሞ የአብርሃምን በረከት መቀበል። ይሄ እኮ በጣም እኮ ወንደርፉል እኮ ነው። በቃ ወንደርፉል የሆነ ነገር ነው። በዘርህ ይባረካሉ ያለውን የምድር ወገኖች ሁሉ የምድር አሕዛብ ሁሉ ይባረካሉ ያለውን በረከት መቀበል ነው። በኋላ ትንሽ እናጠናዋለን እሱን ሐሳብ። ስለዚህ ብዙ አልሄድበትም። እና ገላትያም ላይ እንደዛ ነው የሚለን። ገላትያ ላይ ኢትስ ወንደርፉል እዛ ውስጥ መካተት። ሃሌሉያ ሶ ወንደርፉል። ላንብበው እሱንም ገላትያ ላይ ይነግረናል። ምን ይላል? እንደውም ዘርዘር አድርጎ ነው። አይሁድ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ። የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ። it doesn't matter ምንም አይነት ሰው ብንሆን በክርስቶስ ከሆናችሁ አውቶማቲካሊ የአብርሃም ዘር ወራሾችም ናችሁ ይላል። ያሬድ ሲያስተምር ዕብራውያንን ይሄ የአብርሃም በረከት የሚለውን ነገር ከመንፈስ ቅዱስ ጋር ነው የሚያያይዘው። ወረድ ብሎ ምዕራፍ 4 በሙሉ ስለ መንፈስ ቅዱስ ይናገራል። አባ ብለን የምንጮህበት የልጅነት መንፈስ ተሰጠን እንደዚህ እያለ እና ይሄ የዘላለም ሕይወትም ሊሆን ይችላል፣ መንፈስ ቅዱስም የልጅነት መንፈስም ሊሆን ይችላል። ግን እዚህ ውስጥ እግዚአብሔር ያሰበው በዘሩ በኩል የሚመጣው ውርስ ውስጥ ገብተናል እና አይሁዳዊነት አይደለም የሚያስገባው ነው የሚላቸው። የሚያስገባው እምነት ነው፣ ጌታን ማመን ነው። ከዛ በጣም ደስ የሚለው ነገር ይሄ ነው። መጨረሻ ላይ 26 ላይ የሚለው ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው ይላል እና ይሄ የእግዚአብሔር ስራ ነው። እሱ ነው እየመለሰ የሚባርከን።
እየመለሰ የሚባርከን እሱ ነው። አቅም አጣለሁ፣ አልችለውም፣ ይሄን ጉዞ እኔ ክፉ ሰው ነኝና ያቅተኛል፣ ስጋ ነኝና አልችለውም እንዳንል፣ የለም እሱ ራሱ ከክፋት እየመለሰ ይባርካችኋል። እየመለሰ እኮ ራሱ ብሌስ ያደርገናል። ልክ የሆነ ነገር አቺቭ እንዳደረግን ያህል የእሱን ነገርን አኮምፕሊሽ እንዳደረግን ያህል ራሱ መልሶ ራሱ እየባረከ ራሱ መልሶ ራሱ እየባረከ ይህን መንገድ ያስጉዘናል። እና ይሄ በንስሐ የመጣው ህይወት በጣም በጣም ፉልፊሊንግ ነው። በጣም ትልቅ ነገር ያለው ህይወት ነው። እና ሰው እንዲሁ ጌታን አምኖ ሲመጣ የሚሆንለት ነገር በጣም ትልቅ ነገር ነው። እና ይሄንን በደንብ እንድናየው ብዬ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔርን እናመሰግናለን። ወደሚቀጥለው ጥያቄያችን እንሄዳለን። የሚቀጥለው ጥያቄያችን ምንድን ነው? ነቢያቱን ሁሉ ይዘረዝራል፣ ግን አብርሃምንና ሙሴ ላይ ግን ዘርዘር አድርጎ ያስረዳል፣ ገባ ብሎ ያስረዳል። ለምን ይሆን ይሄንን? ወይስ ከዚህ ምን እንረዳለን? ሙሴን ወጣ አድርጎ ትንሽ ዘርዘር ያደርገዋል፣ አብርሃምን ወጣ አድርጎ ዘርዘር ያደርገዋል። እና ለምን ይሆን ይህንን ያነሳው? እዚህ ጋር ሌሎቹ ነቢያት በጋራ ነው፣ ከሳሙኤል ጀምሮ ከእነርሱ ጋር የተናገሩት ነቢያት ሁሉ ብሎ በጋራ ያነሳል። ሙሴን እና አብርሃምን ግን ለብቻ ያወጣቸዋል። እና እስቲ እዚህ ሀሳብ ላይ እንነጋገርበት። እናንተ እንዳላችሁት ነው። ሙሴና አብርሃምና ሙሴ ያው የእስራኤል ዋና ፒላሮች ናቸው። ፒላርነታቸው ከምን አንጻር ነው የሚለውን ነው ማየት ያለብን። ሁለት ነገር ነው። በአብርሃም በኩል የእግዚአብሔር ሕዝብ መሆን ነው። አብርሃምን ከዘር ተለይተህ ውጣ ብሎ አወጣውና በሱ በኩል የሱ ኦፍስፕሪንግ ሁሉ ዘሮቹ ሁሉ ተባርከው የእግዚአብሔር ሆነው እንዲኖሩ ነው። የእግዚአብሔር ሕዝብ መሆን ነው በአብርሃም በኩል። እና ይሄ የተረጋገጠላቸው መስሏቸዋል። እነሱ የተረጋገጠላቸው መስሏቸዋል። በዚህ ነው የሚያምኑት። የእግዚአብሔር ሕዝቦች ነን፣ እናንተ ከአባታችሁ ከዳቢሎስ ናችሁ እያላቸው፣ የለም እኛ አንድ አባት አለን እግዚአብሔር ነው ይሉት ነበረ። በምን በኩል? በአብርሃም በኩል የእግዚአብሔር ሕዝብነት ተረጋግጦልናል ይሉት ነበረ ኢየሱስን። እና በአብርሃም በኩል የእግዚአብሔር ሕዝብነት ነው የተረጋገጠላቸው። ይሄ እና አሁን እነሱ የሚያስቡት ወርሰዋል በረከቱን፣ የአብርሃምን በረከት ወርሰዋል። ይሄ በረከት ምድር መውረስ ነው የሚመስላቸው። እግዚአብሔር ግን በረከት ብሎ የሰጣቸው በአብርሃም በኩል የእሱ ሕዝብ መሆንን ነው ዋናው በረከት ብሎ የሰጣቸው። ያ ግን የሚረጋገጠው በዘሮቹ አይደለም፣ በዘሩ ነው። ሃሌሉያ! በክርስቶስ ነው የሚረጋገጠው። የእግዚአብሔር ሕዝብ የመሆን ነገር የሚረጋገጠው በዘርህ ነው ያለው እግዚአብሔር። በዘሮችህ አላለው፣ በዘርህ ነው የሚባረኩት። ስለዚህ ይሄ ትልቅ በረከት የእግዚአብሔር ሕዝብ የመሆን በረከት በአብርሃም ዘሮች ውስጥ የለም፣ በዘሩ ውስጥ ብቻ ነው። በአንዱ ዘር በኢየሱስ ክርስቶስ በኩል ነው ያለው። ስለዚህ እነዚህ ሰዎች እየሳቱ እንደሆነ ክሌማቸው መሰረት እንደሌለው ነው የሚነግራቸው። እና በኢየሱስ ክርስቶስ ብቻ ነው የእግዚአብሔር ሕዝብ መሆን የሚቻለው። ይህን ሀሳብ ይነግራቸዋል። በሙሴ በኩል ደግሞ ምንድን ነው የሆኑት? የኪዳን ሰዎች ነው የሆኑት። የኪዳን ሰዎች፣ ኪዳን ተሰጣቸው፣ የኪዳን ሰዎች ሆኑ። እና ይሄ ኪዳን በቃ ዋና ነው ብለው ነው የሚያስቡት እነሱ። ያለቀለት ኪዳን ነው ብለው ነው የሚያስቡት። ግን እግዚአብሔር ምን እንዳደረገን ዘዳግም 2 ቦታ ላንብብ። ከዘዳግም ላይ ዘዳግም ምዕራፍ 5 ላይ እንደዚህ ይላል። ዘዳግም ምዕራፍ 5 ላይ ይሰማል።
ይሰማል? አዎ ይሰማል ብሩኬ። እሺ ዘዳግም ምዕራፍ 5 ላይ እንደዚህ ይላል። ይሄ ተራራው ላይ የሆነውን ነገር ሙሴ ሪቪው ሲያደርግ ነው። ተራራው በእሳት ሲነድ ከጨለማ ውስጥ ድምፁን በሰማችሁ ጊዜ እናንተ የነገዶቻችሁ አለቆች ሽማግሌዎቻችሁ ወደ እኔ ቀርባችሁ አላችሁ። ጥያቄያቸውን ልብ ብለን እንመልከተው። እነሆ አምላካችን እግዚአብሔር ክብሩን ታላቅነቱን አሳይቶናል፣ በእሳቱም ውስጥ ድምፁን ሰምተናል። እግዚአብሔር ከሰው ጋር ሲነጋገር ሰውየውን በሕይወት ሲኖር ዛሬ አይተናል። አሁን እንግዲህ እቺ ታላቂቱ ታቃጥለናለችና ለምን እንሞታለን? እኛ አምላካችንን የእግዚአብሔርን ድምፅ ደግሞ ብንሰማ እንሞታለን። ከስጋ ለባሽ ሁሉ እኛ እንደሰማን በእሳት ውስጥ ሆኖ ሲናገር ይኸው አምላክን ድምፅ ሰምቶ በሕይወት የኖረ ማን ነው? አንተ ቅረብ፣ አምላካችን እግዚአብሔር የሚሰማውን ሁሉ ስማ። አምላካችን እግዚአብሔርም ለአንተ የሚናገረውን ሁሉ ለእኛ ንገረን፣ እኛም ሰምተን እናደርገዋለን። በተናገራችሁኝም ጊዜ እግዚአብሔር የእናንተን ቃል ድምፅ ሰማ። እግዚአብሔርም አለኝ፣ ይህ ሕዝብ የተናገርሁን ቃል ድምፅ ሰምቻለሁ። የተናገር ሁሉ መልካም ነው። ለእነርሱ ለዘላለም ለልጆቻቸው መልካም ይሆንላቸው ዘንድ እንዲፈሩኝ ሁልጊዜ ትእዛዜን ሁሉ እንዲጠብቁ እንዲህ ያለ ልብ ምን ነው በሆነላቸው። ሄደው ወደ ድንኳኖቻችሁ ተመለሱ በላቸው ይላል። እዚህ ጋር ጥያቄያቸውን ነው በደንብ እንድናይ የፈለግኩት። እግዚአብሔርና ሰው መካከል የሆነ ነገር ካልገባ ሰው በሕይወት አይኖርም። ስለዚህ ምን አሉት? አንተ መካከለኛ ሁንልን፣ ኪዳን ይዘህ የወረድክ አንተ ነህ። ኪዳን ይዞ ከወረድ ሲመጣ ነው እንግዲህ ኪዳኑን ሊቀበል ሄዶ ባለበት ጊዜ ነው ይህንን የሚሉት። ኪዳን ልታመጣ ነው። ኪዳን እግዚአብሔር ሰጥቶናል፣ ሰጥቷቸዋል፣ ተናግሯቸዋል፣ ጽፎ አልሰጣቸውም ገና። አንተ መካከለኛ ሁንልን፣ በእግዚአብሔርና በሰው መካከል መካከለኛ ግባ ብለው ይጠይቁታል። እግዚአብሔር ጥያቄያችሁ ጥሩ ነው አለና ዘዳግም 18 ላይ ጥያቄያቸውን ይመልሰዋል። ዘዳግም 18 ላይ ለዚህ ጥያቄ መልስ ነው የሚሰጣቸው። ምን ይላል? ዘዳግም 18:15 ላይ አምላክ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት አምላኬን የእግዚአብሔርን ድምፅ ደግሞ አልስማ፣ እቺ ታላቅ እሳት ደግሞ አሊ ብለህ እንደለመንኸው ሁሉ አምላክ እግዚአብሔር በአንተ መካከል ከወንድሞች እንደኔ ያለ ነብይ ያስነሳላቸዋል፣ እርሱንም ታደምጣለህ። እግዚአብሔርም አለኝ የተናገሩት መልካም ነው፣ ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋል፣ ቃሌንም በአፉ አደርጋለሁ፣ ያዘዙትንም ሁሉ ይነግራቸዋል። እርሱም የሚናገረውን ቃሌን የማይሰማውን ሰው እኔ እበቀልለታለሁ አለኝ ይላል። እና ምንድን ነው የሚለው? እግዚአብሔር ምን እያለው ነው? ጥሩ ነው ጥያቄያቸው፣ ግን አንተ አይደለህም መካከለኛው። መካከለኛ ሌላ ነው። በእኔና በሰው መካከል ከኔ እየሰማ የሚነግራቸው ቃሉን ካልተቀበሉት ደግሞ የሚጠፉበት መካከለኛው ሰው እነሱ ደምድመዋል። ሙሴ ነው ዘ ሃይስት ፐርሰን ብለው የለም አይደለም። ሙሴ አመልካች ነው ወደሱ እንጂ ዋናው ሰው አይደለም። ዋናው ጥላ ነው ሙሴ። ሪል ነብይ ይመጣል፣ በመካከል ይገባል። በሰውና በእግዚአብሔር መካከል መግባት የሚችለው እሱ ብቻ ነው የሚላቸው አሁን። እና ይሄ ኪዳን በቃ የማያደርስ እንደሆነ፣ መካከል የማይገባ እንደሆነ፣ መካከል የሚገባው ኢየሱስ ክርስቶስ እንደሆነ ያን ጥያቄ የመለሰው እግዚአብሔር መካከል የሚገባ ሁንልን ያሉትን ጥያቄ የመለሰው በሌላ ነው። እሱ የለም አንተ አይደለም ሌላ ነብይ ይመጣል መካከል ገቢ ብሎ ነው የመለሰላቸው እግዚአብሔር። ስለዚህ እነዚህን በቃ ያላቸውን ነገር ዜሮ የሚያስገባ ነው። በቃ ያላቸውን ትምክህት ያላቸውን ነገር ይዘነዋል የሚሉትን ነገር ዜሮ የሚያስገባ ነገር ነው የሚነግራቸው በእግዚአብሔር ቃል ላይ ተደግፎ። እና የእግዚአብሔር ሕዝብ መሆኛው ክርስቶስ ነው። ኪዳኑ በመሃል የሚገባው ኪዳን ክርስቶስ የክርስቶስ ኪዳን ነው። ይህንን ሐሳብ ሊያስረዳቸው ነው የሚሞክረው። ኦኬ፣ አንድ ሶስተኛ ጥያቄ ነበረን። ሶስተኛውን ጥያቄና ሪቪውን ምናልባት በሳምንት ብናደርገው ይሻላል። አለቀ ሰዓቱ። ጌታ እናመሰግናለን። ወደ መሲ መልሳለሁ።